ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ እንደምን ሰነበታችሁም ለማለት ፈልጋለሁኝ ለባለፉት 3 ተከታታይ ቀናት ወደ እናንተ አልደረስኩም በግል ጉዳይ ወጣ ብዬ ነበር ወደ ሌላ ቦታ በዛ ምክንያት ነው ወደ እናንተ ያልደረስኩት ያው እንደምታውቁት የኢትዮጵያ ፖለቲካ በጣም ፈጣን ነው አንደኛው ነገር በስትራቴጂክ የሚመራ አይደለም ቋሚ ስለ ሚዲያው ነው ያወራ ያለውት ሰኞ አንዱ ይወራል ማክሰኞ ሌላው ይወራል ሮብ የሆነ ድቤ ሊመታ ይችላል ሐሙስ ልቅሶ አለ አርብ እንደዚህና ይሄ ደግሞ በጣም ቮላታይል በሆነው የአፍሪካ ቀንድ እንደመገኘታችን ፖለቲካችን ተለዋዋጭ ፈጣን ነው በዚህ 3 ቀን ወደ እናንተ ባለመድረስ የሚፈጠሩ ጋፖች ሊኖሩ ይችላሉና ለዛ ፕላስ ደግሞ ያው በየግል ጉዳይ ቢሆንም ወጣ ያልኩት ሳላስፈቅዳችሁ መረጃ ስላልሰጣችሁ በጣም ይቅርታ ጠይቃለሁ እንደምን አላችሁ በድጋሚ እንደምን ሰነበታችሁ ዛሬ ቀን 15 መጋቢት 2017 ነው በኢትዮጵያ አቆጣጠር Monday 24 March 2025 sorry 24 March 2025 በጎርጎሳውያን አቆጣጠር የለቱን አጫጭር መረጃዎች የዛሬን የለቱን አጫጭር መረጃዎች ወደ እናንተ አድርሳለሁ ከነገ ጀምሮ ደግሞ የጋቱሎ ቀን የምናቀርበውና የጋት ለታዊ ምሽት ፕሮግራማችን ባለበት ይቀጥላል ለማለት ነው እንግዲህ በዛሬው ዕለት የፌደራል ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ባህር ዳር ገብተዋል ባህር ዳር ነው ያሉት በዚህም በአማራ ክልል አመታዊ ትምህርት ንቅናቄ መድረክ እየተካሄደ ነው በመድረኩ እጅግ የሚያስደነግጥ መረጃ ተነግሯል ኦፍ ኮርስ ፖለቲካውን ለምትከታተሉ ሰዎች ብዙም የሚያስደነግጥ አይደለም ነገር ግን አሁንም ቆም ብሎ ማሰብ ካልተቻለ አሁንም ከዚህ ከስካር መንፈስ በለው ከሚል አሁንም ስስ የሆኑ አጀንዳዎችን እየመዘዙ በዚያ ስስ አጀንዳ ላይ የፖለቲካ ትርፍ ለማግኘት ከመራኮት መውጣት ካልተቻለ ምናልባት ያማራ ክልል ወይ ያማራ ህዝብ እንደ ህዝብ ያማራ ህዝብ ወደ ኋላ መቅረት መቆርቆዝ ደግሞ ዳፋው መልሶ ለኢትዮጵያ ህዝብ ስለሆነ የኦሮሞ ህዝብ ወደ ኋላ መቅረት ለኢትዮጵያ ዳፋ ነው የትግራይ ህዝብ ወደ ኋላ መቅረት የኢትዮጵያ ዳፋ ነው ሙሉ ምን ሆነው ሁላችንም ባንድ ላይ ሙሉን ስለሆነ ነው ያንዱ ቤት ጨለማ የሌላው ቤት ጨለማ ነው የጊዜ ጉዳይ ሊሆን ይችላል ሰው በዛሬው ዕለት በትምህርት ንቅናቄው 7.2 ሚሊዮን በላይ ተማሪ ልጆቻችን ህፃናት ወጣቶች ከትምህርት ገበታ ውጭ ናቸው ከአንደኛ ክፍል እስከ 12ኛ ክፍል ባለው ነው የተገለጸ ያለው ስለዚህ ይሄ ማለት በ2016 ወደ ዩኒቨርሲቲ የገባ ተማሪ አማራ ክልል የለውም ያማራ ህዝብ አልነበረው ማለት ነው ባንጻራዊነት በተመሳሳይ በ2017 ትምህርት ከሌለ 11ኛ ክፍል 12ኛ ክፍል ትምህርት ከሌለ 2018 የሚገባ አይኖር እና አማራ ክልል ያማራ ክልል ከ7 ሚሊዮን ተማሪ በላይ ከ7 ሚሊዮን በላይ ተማሪ መዝግቦ ለማስተማር አቅዶ የነበረ ቢሆንም አሁን የሚማሩት ግን 2.8 ሚሊዮን ገደማ ናቸው ምን ማለት ነው በሌላ መልኩ ወደ 4.2 ሚሊዮን ተማሪ ከትምህርት ገበታ ውጭ ነው ይሄ ማለት በቀይ ባህር ቀጠና የሁለት ሀገር ህዝብ ከትምህርት ውጭ ሆኗል ማለት ነው የኤርትራ ህዝብ 3 ሚሊዮን 535603 ነው የጅቡቲ ህዝብ 1 ሚሊዮን 168000
722 ነው በድምር ሲደመር ወደ 4 ሚሊዮን 700 ሺህ ምናምን ገደማ ነው ይሄ ማለት አሁን አማራ ክልል ላይ ከትምርት ውጭ ሆነ ሁለት ሀገር ህዝብ ማለት እና ይሄንን ከለታው የፖለቲካ ፍጆታ በላይ ኢህአፓ ቦክሮታል በነገራችን ለአዲስ ነገር አልመጣ ኢህአፓ ትምርት ከነጻነት በኋላ በሚል ዛሬ ጽንፈኛው ኃይል የሚያደርሰውን በደል ያደርስ ነበር ሰው በዛ ላይ በነገራችን ላይ ለማን ነው የምትታገልለት አሁንም እኮ የትምርት ዲስፓሪቲ ክላስ እየተፈጠረ ነው በአንጻራዊነት የዞን ከተሞች አሁንም በአንጻራዊነት የወረዳ ከተሞችና ትልልቅ ከተሞች ላይ ያሉት ባህርዳር ጎንደር ደሴ ደብረብርሃን ኮምቦልቻ ወልዲያ ደብረ ማርቆስ ትልልቅ ከተሞችና የዞን የወረዳ ከተሞች ላይ አንዳንድ ወረዳ ከተሞች ላይም ላይኖር ይችላል ትምርት እየተማረ ነው ሌላውስ ምስኪኑ ያርሶ አደር ልጅ የገጠር ልጅ ከትምርት ገበታ እየራቀ ይሄ ቀላል ሊመስለን ይችላል በትንሹ አንድ ሰው ከሁለት አመት ካለው ምርታማ እድሜ ለምሳሌ አንድ ሰው እስከ 60 አመት እድሜው ምርታማ ይሆናል ብለን ብናስብ ሁለት አመቱ በከንቱ እየባከነ ነው ማለት ነው ጡረታ የሚወጣበት እድሜ ሁለት አመት መስራት የነበረበት ከጨዋታ ውጪ የሆነ ነው ሁለት ተከታታይ ወይ ሶስት ተከታታይ ዩኒቨርሲቲ የሚቀጠር ተማሪ የለውም ማለት ክልሉ ለሁለት ተከታታይ አመት ከቅጥር ውጭ ነው ማለት እና እኔ ከዚህ እብደት መውጣት የሚሻል ይመስለኛል አንዳንድ ሰው ለምን እንደዚህ አይሆንም ጦርነት ማቆም መደራደር ነው ያማራን ህዝብ በተለይ የጭቁኑን አርሶ አደር ጥያቄን መልሳለን የሚሉ ባንደበታቸው ባፋቸው በተግባር ግን የሻቢያ ተለላኪዎች ኦማሃጅር ይመስክር የህዋት ተለላኪዎች የግብጽ ተለላኪዎች በዚህ ሆነው በጋራ በነገራችን ላይ ሳይኮሎጂካል ወርፌር አሁን ጠንከር ብሎ ይቀጥላል እንዲሁናል እንዲተበድልሃል እንዲተጨፍጭፋል የሚል በደሎች የሉም በደሎች እንዲናይ እናርጋቸው ማለት አይደለም ደግሞ እዚህ ሀገር እኮ በጣም የምናዝነው ግፍን ሳይሆን ግፈኞችን እየመረጥን ነው የምናወግዘው ሰው ግን ግፍን ቀለም ሳንሰጥ ማንነት ሳንሰጠው ሃይማኖት ሳንሰጠው ብሔር ሳንሰጠው ክላስ ሳንሰጠው ግፍን ማውገዝ ከቻል ግፈኞችን መፋለም እንችላለን አሁን ግን የተርጫ ግፍ ለደንበጫ ምንም ካልመሰለው ያክሱም ግፍ ይርጋለም ላይ ካልተሰማ የጎንደር ግፍ ለሐረር ምንም ካልመሰለው ግፍን ቀለም እየሰጠን ብሔር እየሰጠን አካባቢ እየሰጠን ማንነት እየሰጠን ምናወግዝ ከሆነ የግፍ ዋንጫ ነው የሚሆነው ስለዚህ ከዚህ መራቅ ይተበቅብናል ኤኒዌይስ እኔ በጣም ሾክ የሚያደርግ ነው ከዚህ በፊትም ብየዋለሁ ዛሬ ለታሪክም ልድገመው እውን ያማራ ህዝብ አላስተማረም ወይ ይሄን ፕሮግራም ለምትሰሙ ሆነ ጎጃም እናት አልወለደችም ወይ የጎንደር እናት አልተንበረከከችም አልወለደችም አላማጠችም ወይ የሸዋ እናት የወሎ እናት መከራ ላይ የሞይ ጦርነት ይቁም አፈሙዝ ይቁም ጥያቄያችሁን ሶርታውት አርጉ ደርድሩ በእነዚህ ጥያቄዎች እንደራደር አሁን የመደብ ልዩነት የደሃ ልጅ ነው ከትምርት ቤት ባንጻራዊነት ውጪ የሆነ ያለው እናንተ ከሌ የምትባልፋን ነው ልጆች አሁን የት ነው ያሉ ያስተማርክ እኮ ነው የህትህ የወንድም ልጆች እኮ ዚና ያሉት
ይሄን መሞገት ማንችለው ለምንድን ነው? የጭቁኑ የደሃው የምስኪኑ የአማራ ልጆች ሌላውን ቦታ ቢሆን በነገራችን ላይ የምግበይ ልጅ ከትምህርት ገበታ ሊርቅ አይችልም። የደብረ ጽዮን ልጅ አሜሪካ በሙሉ የህዋት ቤተሰቦች በሙሉ የሰባት ነጋ ዳይናስቲን በለው ያንጃውን በለው የዛም በለው ልጆቻቸው ትግራይ መቀሌ አድዋ አይደለም ያሉት አሜሪካ ነው ያሉት ወይ አውሮፓ ነው ያሉት። በጣም እንደው መካከለኛ ነህማ ብዙ ሀብት የለውም ከተባለ ዩናይትድ አረብ ኤሚሬት ቻይና ነው ያሉት። አንዳንዶች ጎረቤት ኡጋንዳና ኬንያ ያሉ ልጆች ያላቸውም አሉ። የሞተው የተጎሳቆለው አካሉ የጎደለው ዋጋ ያከፈለው ግን የደሃው ልጅ ነው። ያን የደሃ ልጅ ዙሮ አያዩትም። ለጎደለው እጁ ኤክስቴንሽን የሚሆን ቴክኖሎጂ ያስታጥቁትም። ለግሩ ዊልቸር አልገዙለትም። ድጋሚ ሌላ ጦርነት ይጠራሉ። እነሱ ምንም አይሆኑማ። ልጆቻቸው ምንም አይሆኑ። ግፋቢል ልጆቻቸው የቀረውን ለመምራትና ለመመዝበር ነው ሊመጡ የሚችሉት። ሰው በተመሳሳይ በቃ ማለት ያስፈልጋል ለታሪክ። እኔ ደጋግሜ ብያለሁ ከዚህ በፊት በሁሉም ዘርፍ በሀብትም ጣራ ላይ የደረሱ አንጻራዊ ነው። በመማር ማስተማር በምርምሩ በኃላፊነት ደረጃ በተለያየ ቦታ ያሉ አሉና ምን ችግር አለው? በተለምዶ ምንድነው የሚባለው? ነጋዴዎች ሶስት ነጋዴዎች ይሄዱ ሌሊት ላይ ጅቡ ያንዱን እግር ይበላል ይቆረጥማል ድምጽ ይሰማል። ምንድነው ሲለው ተው ጅብ እግሬን እየበላ ነው አለ። እግርህን የበላ ጅብ ወደ ላይ ይመጣል። ዛሬ አንቺን አልነካ ይሆናል። እኔ ብዙ ማለት ብዙ ስላልኩኝ ከዚህ በላይ ብዙ ማለት ይቻላል ግን እንጠይቅ ራሳችንን። ይሄን ማለት ፈልጋለሁ። ሌላው እንግዲህ በባለፈው መታስታውስ ከሆነ የኤርትራ የውጭ ጉዳይ ሚኒስትር አይ ቲንክ ወደ ቀይ ባህር ቀጥታ እንግባ ብዬ ነውና ኦስማን ሰላህ ወደ ሳውዲ አረቢያ ሄደው ነበር። ሳውዲ አረቢያ ከሄዱ በኋላ ታስታውሳላችሁ ሳውዲ አረቢያን ሳውዲ አረቢያ አሰብን እንድታለማው በ4 ቢሊዮን ብር እንድታለማ ተነጋገሩ ወዘተረፈ የሚባል ነገር ነበር። ይሄ ውሸት ነው። ሳይኮሎጂካል ዋርፌር ነው። ከጀርባ ሳውዲ አረቢያ አለኝ ለማለት የተጠነሰሰ ሴራ ነው። በግልጽ ደግሞ እንነጋገር ብያችኋለሁ። ያኔ የኢትዮጵያ ዲፕሎማቶች ሳውዲ አረቢያ ያለው ኤምባሲ የውጭ ጉዳይ ሚኒስትር በመሪም ደረጃ እንደ ብልጽግና እንደ ሀገርም እኛ ደካማ ዲፕሎማሲ ከሌለን በቀር በፍጹም ኤርትራን ቀዳሚ አድርጎ ከኤርትራ ጋር ፖለቲካም የፖለቲካል ኢኮኖሚ ሊሰራ የሚችል ሀገር የለም አይኖርም። ለምን ኤርትራ ምን አለው? 3 ሚሊዮን 500 ሺህ የሆነ 3 ሚሊዮን 500 ሺህ ህዝብ ነው ያለው። አንድ ያቺ ያለች አክሰስ ነች ኮምፒቲቲቭ አድቫንቴጅ ያ ከላይ ኢትዮጵያን ለመዝጋት ከምጽዋ እስከ ራስ ዱሜራ እስከ ጅቡቲ የተዘረጋ እሱም ኢትዮጵያን ለመዝጋት ነው። ዲሞክራሲ የለው ለይስሙላ እንኳን በሉት ህገ መንግስት የለው በጀት የሚባል አይጸድቅ ምክር ቤት የሌለው ዋን ማን አንድ ሰው ባፈተተው አንድ ሰው ባቃጀው አንድ ሰው ባለመው ኢሳያስ አፈወርቂ በሚባል ሀገር የሚመራ ኢትዮጵያ እኮ 130 ሚሊዮን ህዝብ ነው ያለው። ምርት ትሸጥበታለህ። ሊታረስ የሚችል ሰፊ መሬት አለው። የወደፊት የዓለማችን ቀዳሚ አጀንዳ የሆነ ፍሬሽ ዋተር አለ። አንጻራዊ ነው ማዕድን አለን። ከመረመርነው ያልመረመርነው ይበልጣል። ሊሰራ የሚችል ጉልበት አለ። ሊያድግ የበለጠ ሊገነባ የሚችሉ ተቋማት አሉ። እና ሳውዲ አረቢያ ከጂኦፖለቲክሱ አንፃር የፓወር ሪቨለር ያለ በቀጠናው ከዩናይትድ አረብ ኤሚሬት ጋራ የፓወር ሪቨለር ያላቸው ተቀናቅኗላቸው ከቱርክ ጋራ ይፎካከራሉ። የገልፍ ኮኦፐሬቲቭ የገልፍ በዛው በሰፈራቸው ያለው ውድድር አለ።
የበለጠ ማን ከኔ ጋር ይሁን የሚል ጉዳይ አለው ሰው ኢትዮጵያ ለምሳሌ ከዩናይትድ አረብ ኤሚሬት ጋር ጠንክር ያለ ግንኙነት አለ ያ ይሁን እንጂ እኮ የፖለቲካሊ ያ ይሁን እንጂ ግራውንድ ሪያሊቲው እኮ በፎሪን ዳይሬክት ኢንቨስትመንት አንደኛ ሳውዲ አረቢያ ነው ይቀጥላል ቻይና ይቀጥላል ሶስተኛ ቱርክ ነው ሶ ምንም ተገማች ላልሆነ አገር አንድ ኢሳያስ አፈወርቂ እንዴ ስቴቢሊቲ ኢንቨስትመንት እኮ ስትሰሩ የሀገራት ኢንቨስትመንት ሲሰራ ስቴቢሊቲ ተገማችነት የሚባል አለ የሚሰራ ኢንዴክስ አለ ወይ ኢዝ ቱ ዱ ቢዝነስ ምን ይመስላል ኢንፍሌሽኑ ምን ይመስላል የኢኮኖሚክ ኮንሱመር ቢሄቪየሩ ምንድነው የሚመስለው ኤክስፔንዲቸር ሜጀር ምንድነው ዳታ ያስፈልጋል ኤርትራ እንደዛ አይነት ዳታ ያለው እኔ ስለመሰለኝ አይደለም አይኤምኤፍ ግቡና የኤርትራ ዳታ ስትሪክስ ነው ባዶ ነን ወርልድ ባንክ ግቡ ነን አይ ዓለም አቀፍ ማህበረሰብ ጋር እኮ ተባብሮ ስለማይሰራ ነው ኤርትራ ምናምን የሚል ሰው አለ ይው ከሰሞኑ ጨንቆት እንደማያዋጣው ገብቶ ድንፋታው አድኑኝ እያለ ነው ኢትዮጵያን ተቆጡልኝ ኢትዮጵያ ላይ ጫና ፍጠሩልኝ እያለ ነው ሱና አብረና ያለ ዘን በትናንትናው ዕለት ትናንት እሁድ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ አስመራ ወደ ካይሮ በማቅናት በዛም የግብጽ ፕሬዝዳንት አብደል ፋታህ አልሲሲ ጋራ እንደተወያየ በዋናነት በሱዳን ጉዳይ ያው እንግዲህ እንዳለ ዜናውን ነው ማነብላችሁ እውነታው ታውቁታላችሁ ኢትዮጵያ ወደ ቀይ ባህር እንዳትመለስ ምን አይነት ስራ እንስራ ነው አንደኛ የውስጥ ግጭቱን የትግራይ ግጭት አለ በዛ በኩል እሳቱን ለማጨጫር እርዱን የህዋተንና በአማራ ክልል ራሱን ፋኖ ብሎ የሚንቀሳቀሰውን ጽንፈኛ ቡድን አጣብሬ በቀለበት መልኩ ነው የመራው ነውና ለዛ የሚሆን የሎጂስቲክስ የፋይናንስ የፖለቲካ ፕሮፓጋንዳ ዲኤንኤ የሚባል አለ በነገራችን ላይ ፋኖ ከተሞችን ተቆጣጣረ ከቧል ምናምን የሚል ዲኤንኤ ዴይሊ ኒውስ ዲኤንኤ I'm sorry ዴይሊ ኒውስ ኢጂፕት የሚባል አንድ ሻካይ ሰብስክራይበር ያለው ማለት ነው ሶ ዝሮ ግን ተነጋገሩ በሚል የተዘገበው በሱዳን በቀይ ባህር ሴኩሪቲ እና ለሶማሊያ በሚሰጥ ድጋፍ ዙሪያ ተወያዩ ይልና በስብሰባው ላይ የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ እና ሐሰን ራሺድ የግብጽ የደህንነት አገልግሎት ሀቢሲል የተገኙ ኦስማን ሳላህ ባደር አብደላቲ እና የግብጽ ብሔራዊ ደህንነት ወይንም ጀነራል ኢንተለጀንስ ሰርቪሱ ሐሰን ራሺድ እንደተገናኙ በዚሁም ኦስማን ሳላህ ከኢሳያስ አፈወርቂ የተላከ የሰላምታ ደብዳቤ መልእክት ማድረሳቸውን ከዛ በቀይ ባህር ሰላም ላይ በጋራ መስራት እንደሚያስፈልግ ሶማሊያን እንደሚደግፉ ሶማሊያን ያካተተ ስብሰባ እንደሚካሄድ በቀይ ባህር ቀጠና ደግሞ የቀይ ባህር ቀጠና ተጋሪ ያልሆነ ሀገር በምንም ታምር ይላል ወደ ቀጠናው እንዳይመጡ ፍላጎታቸው መሆኑን ይገልጻል አሁን ቀላል ነው ጥያቄው ለግብጾች አይደለም ያውቃሉ ለኢትዮጵያውያን ለኛ ይሄንን ለምታዳምጥ እህት ወንድሜ ሩሲያ የቀይ ባህር ተዋሳኝ ሀገር አይደለም ፖርት ሱዳን ላይ ናቫል ቤዝ ያቋቋመ ነው አንድ በጣም ወደው ጓደኛ አለኝ ስሙን ስላላስፈቀርኩ ልጠቅሰው አልችልም በጣም በቱርክ ጉዳይ በፍልስጤም ጉዳይ በእስራኤል ጉዳይ በሶሪያ በመካከለኛው ምስራቅ ጉዳይ አረበኛ ፕሮግራሙን በደንብ ስለሚችል ማህበራዊ ሚዲያ ላይ ፌስቡክ ላይ በተለይ የሚያጋራን ወዳጅ አለና እሱ ጋር ያወራን ነበር ሩሲያ ከላታኪያ ከሶሪያ ሞሮለስ የተባረረ ነው ያለው ባህር ኃይል ወደ ፖርት ሱዳን እየመጣ ነው ወደ ፖርት ሱዳን ሲመጣ አስቀድሞ ለሄሜቲ ወይ ለዳጋሎ ይሰጠው የነበረውን ድጋፍ በዋግነር በኩል አንስቶ በተሽከርካሪም በጦር መሳሪያም በለዋወጫም በሳተላይት ድጋፍም ለአልቡርሃን እየደገፈ ነው ያለው
እንግዲህ ከቀናት በፊት ያልቡርሃን ወይንም የሱዳን ሉዓላዊ ምክር ቤት ወታደሩ የፈጣን ድጋፍ ኃይሎችን አሸንፎ የካርቱም ቤተ መንግስትን ተቆጣጥሯል። በተመሳሳይ የሱዳን ካርቱም ወታደራዊ አዛዥ የቻድን እናጠቃለን በተለይም የቻድን አየር አውሮፕላን ማረፊያ ጣቢያ እንመታለን ይያሉ ነው። ምክንያቱም ብዙ ለሄሜቲ ለደጋሎ ድጋፍ የሚደርሰው አንድም በሊቢያ በኩል ነው የሚል መረጃ አለ። በሌላ በኩል ደግሞ በቻድ በኩል አድርጎ ወደ ዳርፉር ይመጣል የሚል አለ። ዙሮ የቀጠናዊ ቀውሱም እየሰፋ ነው። እንግዲህ መሐመድ ሙሳ ፋኪም የቻድ አስቀድሞ ጠቅላይ ሚኒስትር የነበሩት የአፍሪካ ህብረት ኮሚሽን ሊቀመንበር የነበሩትም እንግዲህ ተርማቸው አልቆ እሳቸውም ለቀዋል። እንግዲህ ሪሊ የሱዳን ብሔራዊ ጦር የቻድን አውሮፕላን ማረፊያ ይመታል አይመታም የሚለውን የምናየው ነው የሚሆነው። ራሽያ ፖርት ሱዳን ሲመጣ የቀይ ባህር ተዋሳኝ አይደለም። ከዛስ ቻይና የቀይ ባህር ተዋሳኝ አይደለም። ጃፓን የቀይ ባህር ተዋሳኝ አይደለም። የፈረንሳይ አየር ኃይል በዋና ምድቡን ከቻድ ከማሊ ከቡርኪና ፋሶ ከሴኔጋል እየለቀቀ ሲወጣ ዋነኛ መስፈንጠሪያችን ያለው ጅቡቲ ሲመጣ ሲሰፍር ጅቡቲ የቀይ ባህር ተዋሳኝ አይደለም። ሶሪ ፈረንሳይ የቀይ ባህር ተዋሳኝ ሀገር አይደለም። ጃፓን ቻይና ከሀገሮች የመጀመሪያው ናቫል ቤዝ ነው። ጅቡቲ የቀይ ባህር ተዋሳኝ ሀገር አይደለም። ጣሊያን ፈረንሳይ አስቀድሜ ብያቸዋለሁ። አሜሪካ የአሜሪካ ኤርቤዝ ፕላስ የአፍሪካ ኮማንድ ሴንተር ማዘዣ ጅቡቲ ነው። እንዲያውም ጅቡቲ በአብዛኛው ሳፎኬሽን ሚሊተሪ ሳፎኬሽን ስላለው አንድ ሁለት በቻይና ቁጥጥር ውስጥ በመሆኑ ምክንያት በሚል ሶስት ደግሞ በጂኦፖለቲክሱ አሁን ቀጣዩ የኢራንና ከየመን ጉዳይ ጋር ተያይዞ ዋና ኤደን ገልፍ ኦፍ ኤደን ሰላጤ ላይ ወደ ሶማሌላንድ ላይ እንሂድ እውቅና እንስጥ እያሉ ነው። ዙሮ ዩኤስኤ ያለ የቀይ ባህር ተዋሳኝ አይደለም። ጀርመን ተዋሳኝ አይደለም። በነገራችን ላይ ፈረንሳይ ላይ የፈረንሳይ ናቫል ቤዝ እና ኤርፎርስ ቤዝ ላይ የእንግሊዝም ኃይል አለ በቁጥር አነስተኛ ይሆኑ እንጂ ስፔን እነዚህ የቀይ ባህር ተዋሳኝ አይደሉም። ሳውዲ አረቢያ ከየመን ጋር ባለው ጦርነት ምክንያት የናቫል ቤዝ ጅቡቲ ላይ አስፈቀደ። ነገር ግን ፉል ኦፕሬሽናል አላደረገውም። ለምንድነው ያላደረገው ሲባል የጅቡቲ መንግስት ሽብርተኛ ተብለው የተፈረጁትን እንጂ ከዚህ በፊትም ወደ እናንተ መረጃ ለመስጠት ሞክሬያለሁኝ ሽብርተኞችን እንጂ የመንን ብንደበድብ ቅርበት ላይም ስለሆነ ጥቃት ይደርስብኛል በሚል ከልክሏል። በዚህ ምክንያት ሳውዲ አረቢያ ኢፌክቲቭ አላደረገው። ግን ናቫል ቤዝ አለ፣ ሚሊተሪ ቤዝ አለ። ሳውዲ አረቢያ ቀይ ባህር ተዋሳኝ ነው። ለነዚህ ሁሉ ሲፈቀድ ሲመጡ ይሁሉ ሲሆን ምንም ያላለው ግብጽ ምንም ያላለው የቀይ ባህር ተዋሳኝ ሀገራት ራሱ ሶማሊያ፣ ጅቡቲ፣ በዛ በኩል ለምሳሌ ጆርዳን፣ ሳውዲ አረቢያ፣ የመን፣ ግብጽ ኢትዮጵያ ማሪታይም ክሌም አለኝ ሎስት ማሪታይም ቴሪቶሪ አለኝ ሊመለስልኝ ይገባል። ስለአሁን አንዳንዱ ይመጣና ስለ ታሪክ ምናምን መከራውን ያል በቃቶ ታሪኩን ማንበብ ጥሩ ነው እናንብበው። ነገር ግን የተባበሩት መንግስታት ኤርትራን በፌዴሬሽን ሲያዋሃድ ኢትዮጵያ ህጋዊ የሆነ የባህር በር ስለሚያስፈልጋት ነው። ስለዚህ አንድ ደብዳቤ ብቻ ነው ማያያዝ የሚጠበቅብን ለተባበሩት መንግስታት ድርጅት በዚህ ክሌም መሰረት በ326ኛ መደበኛ ጉባኤ በተወሰነው ውሳኔ ቁጥር 390 ቁጥር 5 መሰረት ለማስፈጸም እንገደዳለን። ስተት ግን ተፈጥሯል። ሁለት ባንዳዎች እንዴት ባንዳዎች እንዴት ብለን እንደምንጽፋቸው አሳፋሪም ስለሆነ መሪዎቻችን መሪ ባንዳ መሆኑ በሌላው ዓለም የለም በሌላው ዓለም ገንጥሎ በ40 ኪሎ ሜትር የሆነ ቦታ 33 ኪሎ ሜትር ማለት ብያቸዋለሁ ጀስት በ15
15 ደቂቃ 20 ደቂቃ በቃ በፍጥነት ረበሳት እኮ 100 ኪሎ ሜትር እኮ የሚነዱ መኪኖች አሉ 120 ሶ ያንን ማያዝ ነው የሚጠበቅበት እና ኢትዮጵያ ሎስት ማሪታይም ክሌም አላት ማሪታይም ቴሪቶሪ በህገወጥ መንገድ በባንዳዎች የተወሰደብን የባህር ጠረፍ ግዛታችን ይመለስ ነው ኢትዮጵያ ጥያቄ ያ ሲመለስ ወደ ጦርነት እንገባለን ወይ ኖ ለምን እንገባለን መነጋገር አይቻልም ሳውዲ አረቢያ እኮ ከጆርዳን ጋር ሳትዋጋ ነው ጆርዳንን የቀይ ባህር ተዋሳኝ ያረጋቻት ቦታ ተቀያይረው ያንን ለምን ሳውዲ አረቢያ ኤርትራ ላይ ሲሆን እንዲፈቅድ አታረግም ይሄን ማስረዳት አለብንኛ ትልቅ ገበያ ትልቅ አቅም በሁሉም ረገድ ከኤርትራ በላይ ለሳውዲ አረቢያ የምንቀርበውኛ ነው እንዳልኳችሁ አንደኛው ፎሪን ዳይሬክት ኢንቨስትመንት የሳውዲ አረቢያ ነው እሱ ማስረዳት አለብን ኤምባሲዎቻችን የደካሞችና የጥገኞች መሰብሰቢያ መሆን መቻል የለባቸው እኔ ውጭ ጉዳይ ሚኒስትር ላይ የማየው በጣም ጥሩ ነው በነገራችን ላይ እንግዲህ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በባለፈው በ12 ከኦልሞስት ከ12 ቀን በፊት ማርች 12 ኢየሩሳሌም ነበሩ እስራኤል በዛ ሄደው ኢትዮጵያና እስራኤል በጸረ ሽብርተኝነት በግብርና በማይኒንግ በንግድ በቱሪዝም በጋራ ሴኩሪቲ ጉዳይ በተለይ በሬድ ሲ ላይ የሚያጋጥመውን ሽብርተኝነት ለመፋለም በጋራ ተፈራርመው ነበር በዛሬው ዕለትም እንግዲህ እንደ መረጃ ምንጮቼ በዛሬው ዕለት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ የስልክ ልውውጥ አድርገዋል በስልክ ልውውጣቸውም አስቀድመው ዶክተር ጌዲዮን ጢሞቴዎስ የኢፌዴሪ ውጭ ጉዳይ ሚኒስትር እና የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር እንግዲህ ሁለቱም ጌዲዮኖች ናቸው ጌዲዮን ሳር በደረሱባቸው ጉዳይ በሁለቱ ሀገሮች ጉዳይ ላይ መወያየታቸውን በቀጣይ ቀናት በቀጣይ ሳምንት አይ ቲንክ እንግዲህ በበጮቹ ቀናት የእስራኤል ውጭ ጉዳይ ሚኒስትሩ ጌዲዮን ሳር ወደ ኢትዮጵያ እንደሚመጡና ሁለቱ ሀገራት አስቀድመው በደረሱባቸው ጉዳዮች ላይ በደረሱባቸው ላይ የስምምነት የፊርማ ስምምነት እንደሚኖር የጋራ ጋዜጣዊ መግለጫ እንደሚሰጥ ነው መረጃዎች እየወጡ ያሉት ሰው ጠንካራ ግንኙነት መፍጠር መቻል አለብን ከዩናይትድ አረብ ኤሚሬት ጋር ያለን ግንኙነት አለሱም የበለጠ ማጠናከር ከሳውዲ አረቢያ ጋር ማጠናከር ማስረዳት እናንተ ለጆርዳን ይሄን አርጋችኋል መልካምነት ነው ደግነት ነው ይሄ ነው ፍትሃዊነት በተመሳሳይ ያላችሁ ሊበሬት ከኤርትራ ጋር የተሻለ ግንኙነት ካላችሁ በዚህ በኩል እርዱን ምላጭ መሳብ አንፈልግም መባል መቻል አለበት ያ ማለት ግን ጦርነት ይቀራል ወይ ዛሬ ላይ ኖር ይችላል ነገ ላይ ኖር ይችላል ከነገ በስቲያ ላይ ኖር ይችላል የሆነ ቀን የሚመጣው ጦርነት ግን እጅግ ፍጹም አውዳሚ ይሆናል ለምን የውጊያ መሳሪያዎችም የማውደም አቅማቸው እየጨመረ ስለሚሄድ ያኛውም ሀገር የሚጣጠቀው እኛም የምንጣጠቀው በሁለቱም በኩል ከፍተኛ ውድመት ሊመጣ ይችላል በነገራችን ላይ መዋጋታችን ላይ ቀር ዛሬ ብንዋጋ ነው የሚሻለው this my recommendation ሁሉ ጊዜ ለምን ከነገው የውጊያ ዳሜጅ ልክ ዛሬ ብንዋጋ ይሻላል የውጊያ ቴክኖሎጂው የውጊያ መሳሪያዎች የማጥፋት አቅማቸው የማውደም አቅማቸው እየጨመረ ነው የሚሄደው ውጊያ ግን አያስፈልግም ማለት ግን በአንድ ሰው ፍቃድ ላይ የተመረኮዘ አይደለም አንደኛው ጥይት እየተኮሰ ሌላኛው አፈሙዙን እንዲዘቀዝቅ የሚፈልግ ሰው ካለ የዋህ ነው አንደኛ የዋህ ነው ሶሪ መብራት ይጠፋ ነው አንደኛ የዋህ ነው ሁለተኛ ደግሞ ዘረኛና ኋላ ቀር ነው ሁለቱንም ነው ረፍ የሚባለው እኔ ብዙ ጊዜ ስለማይ ነው አማራ ክልል መንግስት በቃ ተኩስ ማቆም አለበት ነው ጽንፈኛውም ሳይለንት ይወገን ማለት አለባችሁ መንግስት ማቆም አለበት እንጂ አንደኛው የተተኮሰበት በጣም አዝናለሁ ያለ መሳሪያውን ዘቅዝቆ እንደዛ እኔ ይሄ የዋህነት ነው መስለኝ ሶ በተመሳሳይ ከኤርትራ ጋር የኢትዮጵያ መንግስት መዋጋት አይፈልግም ማለት ዛሬ አይፈልግም ማለት ከነገ በስቲያ
ዛሬ ያለውን ነው ማስቀረት የምትችለው ነገ ከነገ በስቲያ በሁለቱ ህዝቦች መካከል ከዚህ በፊት ተዋግተዋል በጣም ከፍተኛ ውድመት ደርሷል አንዲት ባድሜ ግንባር እንኳን ከ70,000 በላይ ሰው ረግፏል of course ያኔ ባንዳ ስለነበረ ያዋጋው was simple statistics ነበር ኦኬ ሞቱ ይሄን ያህል ቁጥራ just came over አስመራ ሄዶ ያንን የጥፋት ኃይል ማወላለቅ አልቻለም እና አንዳንድ ሰውኛ እስራኤል እኮ አይደለንም እንደዚህ የሚባለው ለምሳሌ እስራኤል የጎላን ሄትን ከሶሪያ ያዘ just የኔ ነው አለ እኛ እኮ እስራኤል አይደለንም ሩሲያ አይደለንም ይላል እስራኤልም I'm sorry ኤርትራም ሌላው አይደለም ኮምፓራቲቭ ሲሰራ ኢትዮጵያ ኤርትራ ከሰራ ኢትዮጵያ ኤርትራ ነው የሚሰራው ከኤርትራ ጎን ግብጽ ሊኖር ይችላል ከተባለ አንተም ደግሞ እኛ ደግሞ ከጎናችን ማሰለፍ ደግሞ የኛ እጣ የኛ ግዴታ ነው የሚሆነው በነገራችን ላይ competition of foreign military base and the survival strategies of Djibouti የሚል በ2023 ያ almost ማርች ላይ መሰለኝ የተጻፈው በ2023 ወደ 29 ገጽ አለ ምንድነው የሚለው competition of foreign military bases ደገምኩት and the survival strategies of Djibouti የጃይካ የጃፓን ኢንተርናሽናል ኮኦፐሬቲቭ ኤጀንሲ ነው ስፖንሰር ሆኖ ሪሰርች የተሰራ ጃፓን እንግዲህ እንዳልኳችሁ ጅቡቲ ላይ ቤዝ አለው ሚሊተሪ ቤዝ እና ካናኮ ማሱዳ ይባላል እሱ በጻፈው ጽሁፍ ላይ እያንዳንዱ ሀገራት ምን ያህል ወታደር እንዳላቸው በዛ ወታደር ደግሞ እነዚያ ወታደሮች ከዛ ቤዝ ደግሞ ግብጽ ምን ያህል I'm sorry ጅቡቲ ምን ያህል ድጋፍ እንደምታገኝ ሁሉ ጽፏል ለምሳሌ ፈረንሳይ ይላል በአመት የሚከፈለው ለጅቡቲ በአመት የምትከፍለው 40 ሚሊዮን ዶላር ነው 1450 ወታደር አለ ነው የሚለው 2023 ላይ አሁን ግን ወደ 2900 almost ከቻድም ከማሊም ከሴኔጋልም ከቡርኪና ፋሶም ከማሊም አስቀድሜ እንዳልኳችሁ እየተነቀለ ስለሆነ ፈረንሳይ እዚህ ያጠናከረ ነው 2950 ሞር ለ3000 በሉት አሜሪካ በአመት የሚከፍለው 63 ሚሊዮን ዶላር ነው 4000 ሚሊተሪ ፐርሶኔል ስቴሽን ዳርጓል አሜሪካ ጃፓን 3 ሚሊዮን 500 ሺህ ብር ነው የሚከፍለው ያጥኛው ሀገር 180 ወታደሮች አሉት ቻይና 20 ሚሊዮን በአመት ይከፍላል 1000 ወታደሮች አሉት ጣሊያን 2 ሚሊዮን 500 ሺህ ዶላር ነው የሚከፍለው 80 ወታደር አለው ጀርመን ምን ያህል እንደሚከፍል ኖት አቬለብል ይላል ከ30 እስከ 80 የሚሆናለው ስፔን ምን ያህል እንደሚከፍል አይታወቅም ኖት አቬለብል ዳታ ይላል annual fee paid to Djibouti በዶላር አይታወቅም ኖት አቬለብል 50 ወታደር አለው ካለ በኋላ ሳውዲ አረቢያ 145 ሚሊዮን ዶላር ይከፍላል በአመት 145 ሚሊዮን ዶላር በአመት ይከፍላል ያለው ወታደር ግን አይታወቅም ሚሊተሪ ቤዙ ነው ያለው እንዳልኳችሁ ከየመን ጋር በነበረው አስቀድሜ ባልኳችሁ መሰረት ስቴሽን እንዳላረጉበት አለ ያንን ኮንትሮል የሚያደርግ ምናምን ፉሊ ኦፕሬሽናል ያልሆነ ማለት ነው በአጠቃላይ ሁሉ ሆኖ በአመት ጅቡቲ የምታገኘው ከነዚህ ከፈረንሳይ ከአሜሪካ ከጃፓን ከቻይና ከጣሊያን ከጀርመን ከስፔን ከሳውዲ አረቢያ 129 ሚሊዮን ነው የሚያገኘው ጅቡቲ ኢትዮጵያ ግን ከፖርት ሰርቪስ ብቻ አልተከፈለም ከተባለ በአመት 2 ቢሊዮን ዶላር ይወስዳል 2 ቢሊዮን ዶላር ሰው ይሄን እስክሪብቶ ወዳጆቼ 10 ብር ገዝቸው ከሆነ እስክሪብቶ ፖርት ባይኖር የኛ ወደብ ቢኖረን ኖሮ 8 ብር ነበር ዋጋው በትንሹ ቢበዛ በትንሹ ማክሲመም 25% ኢኮኖሚያችንን በራሱ 25% ፕላስ ነበር በአመት 2 ቢሊዮን እናወጣለናል ይሄ በትንሹ ነው ኢኮኖሚያችን እያደገ ኤክስፖርት የምናደርገው መጨመሩ አይቀርም ኢኮኖሚያችን ሲያድግ ግብርና ያድጋል ማለት ነው እንግዲህ ማዳበሪያ እናመርታለን ብለናል ለወደፊት ነገር ግን ማዳበሪያ እስክናመርት ድረስ ኢኮኖሚያችን ግብርናችን እያደገ ነው ማለት በአመት አንዴ ለክረምት
እናስገባ የነበረው ማዳበሪያ አሁን በአመት 2 ይሆናል ኢኮኖሚያችን በፍጥነት ሲያድግ ደግሞ በአመት 3 ይሆናል በአመት 3 እናመርታለን ወጭ ነው ማሽነሪዎች እናስመጣለን መድኃኒት እናስመጣለን ኢቭን እንኳን በርዳታ እንኳን ተለምኖ ይመጣ የነበረው መድኃኒትም የወደብ እየከፈል ነው የምናመጣው ማለት ኤግዚስተንሻል ፕሮብሌም ነው ደግሞ እያንዳንዳችን የምናደርጋት ነገር በር ስለሌለም በሰው ቤት ስለምናልፍ ግማሹ ዛ ያለው መርሰናሪው ቅጥረኛው ሄንን ይሰራል ስለዚህ ይሄ ኢትዮጵያ ወደ ቀይ ባህር መመለሷ የሆነ የውዴታ ጉዳይ አይደለም የመኖር ያለ መኖር ጉዳይ ነው በተመሳሳይ ግብጽ እንደዚህ አይደረግም ምናምን ለሚባለው ነገር ምንም ቀላል ነው ለዛ ኢኮኖሚያችንን ማሳደግ የውስጥ አንድነታችንን መጨመር ተላላኪዎችን የፖለቲካ መፍትሄ መስጠት እንቢያለውን ደግሞ የህግ የሚያህል እርምጃ እየወሰድን ኤርትራ ጋር መስራት ቅዱስነት ነው የሚልኮ ባንዳ በአደባባይ ደረቱን ነፍቶ የሚሄድበት ሀገር እኮ ነው እሱን መመከት መቻል ይተበቀብናል እንግዲህ ያ ከሆነ ካለን ከቀጠናው ከኢንተረስትድ ከሆነ ከፓወር ሪቨለሪው ጋር ደግሞ አብረን ጆይንት እየሰራ ህዳሴ ግድብ ቁጥር 2 ህዳሴ ግድብ ቁጥር 3 ህዳሴ ግድብ ቁጥር 4 እያልን እንቀጥላለን ማለት ነው አንድ ሊቨሬጅ ያለን በሁለተኛው ሊቨሬጅ እንወያያለን እና በአጠቃላይ ያለው ይሄ ነው የራሺያ ዩክሬን ጦርነት ረገብ ያለ ነው እስራኤል ፍልስጤም ላይ ያየር ድብደባው ባሻገር የግረኛ ሰራዊት የገባ ነው ሊባኖስ ላይ ከሂዝቦላ ጋር ያለው ስምምነት ሞሮለስ የመጣስ ምልክት ያሳየ ነው እስራኤልና አሜሪካ ደግሞ በጋራ በመሆን ኢራን ላይ ጥቃት ይሰነዝራሉ የሚል መረጃዎችም እየወጡ ነው ኤኒዌይስ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አርጃ አመሰግናለሁ በድጋሚ ለባለፉት 3 ቀናት ባለመኖሬ ይቅርታ ኢትዮጵያ በክብር ለዘላለም ትኖር ታንክ ዩ